ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ መወለድ በዓል በሰላም አደረሳችሁ እያለን ይህ ከባይብል ኮቨናንት ኮሌጅ ተማሪዎችና መምህራን እንዲሁም አስተዳደር ጋር በመሆን ለእናንተ ለኢቫንጀሊካል ፕሮግራም ተከታታዮቻችን ልዩ የበዓል ፕሮግራም አዘጋጅተንላችኋል። መልካም በዓል ይሁንላችሁ። በድጋሚ መልካም በዓል ይሁንላችሁ። ለእናንተ እንኳን አደረሳችሁ። እንግዲህ ተመልካቾቻችን ይህ በዓል በጣም ትልቅ የህይወታችንን ምዕራፍ የቀየረ በዓል እንደመሆኑ ምናከብረውም በትልቅ ሚስጥርና ዓላማ እንዲሆን ከወዲሁ ማሳሰብ እንወዳለን። እሺ ዶክተር እንኳን አደረሰን። እንኳን አብሮ አደረሰን። እሺ ዛሬ እንግዲህ የጌታችን የኢየሱስ ክርስቶስ መወለድን በዓል አስመልክተን እያከበርን ነው። የጌታችን የኢየሱስ ክርስቶስ መወለድን አስመልክተን ከብሉይ ኪዳን አንፃር እንዴት ታየዋለህ? እሺ እግዚአብሔር ይመስገን። ከማንኛውም በዓል በትልቅ አድናቆት በትልቅ ሁኔታ የሚከበረው ከምስራቅ እስከ ቻይና ጀምሮ እስከ አሜሪካ በአፍሪካም የጌታችን የኢየሱስ ክርስቶስ መወለድ የምንለው ነውና እንግዲህ አህዛብ ቀድመውናል ቃሉን በመፈተሽ ሄሮድስ እንኳን የይሁዳ ንጉስ ይወለዳል የሚለው ውስጡ ከንክኖት መቼም ለጥሩ ዓላማ ባይሆንም ህፃናትን ለመግደል ፈትሹልኝ መጽሐፍቱን ብሎ ሊቃውንቶች እንደፈተሹና ቤተልሔም የሚባለው ከተማ እንደሚወለድ የሚለው የብሉይ ኪዳንን ጥቅስ እንደጠቀሱለት እናያለን። እና ስለ ኢየሱስ ክርስቶስ መወለድ ሌላውን ተወውና በመጽሐፍ ቅዱስ በብሉይ ኪዳን ማለት ነው 11 ጊዜ ተጠቅሷል። በጣም ጉልህ ሚና የሚጫወተው ግን ትንቢተ ኢሳይያስ ምዕራፍ 7፣ ትንቢተ ኢሳይያስ ምዕራፍ 9፣ ሚክያስ ምዕራፍ 5 በተለይ ደግሞ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነቱን በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አምላክ ተብሎ ይጠራል። እና ክርስቶስ ኢየሱስ የሚሰጠን ሰላም ደግሞ ፍጻሜ የለውም ይላል። እና እንግዲህ መርምረን የምናገኘው ቃሉ በእጃችን በተለያየ ቋንቋ እኛ ጋር ስለደረሰ ብሉይ ኪዳን ስለ ኢየሱስ ክርስቶስ ምን ተብሏል? እኛስ ምን እናተርፋለን? ድንቅ አምላክ ካለ እንግዲህ ድንቅ ነው። ሌላ አምላክ የሰላም አለቃ የዘላለም አባት ከተባለ ኃያል አምላክም ብሎታል። እግዚአብሔር አክብሮታል፣ የላቀ ስም ሰጥቶታል። እና ዳዊትም ንጉስ ዳዊትም እንደዛ ነው ያለው። መቼም ኢየሱስ ክርስቶስም ሲጠቅሰው ማቴዎስ ምዕራፍ 22 ንጉስ ዳዊት ሲጠቀሰው አንተ ልጄ በቀኝ ተቀመጥ ሲለው ዳዊት አይደለም በቀኙ የሚቀመጠው የእግዚአብሔር ልጅ ኢየሱስ ክርስቶስ ሲሆነውን በእግዚአብሔር ዙፋን ፊት በቀኙ ይቀመጣልና ዳዊትም ጠቅሶታል በመዝሙረ ዳዊት 102። ስለዚህ ሌሎች ጥቅሶችም አሉና ቃሉ መርምረን ስናገኘው ከተጻፈው አትለፍ ስለሚል የተጻፈው ግን ለኛ ለህይወት እንዲሆንልን ብሉይ ኪዳን ብዙ ማስረጃዎች አለን። ምክንያቱም አንደኛውና ትልቁ ነገር የመወለዱ ነው፣ የትንሣኤውም ነው፣ ዳግም የመምጣቱም ብዙ ጥቅሶች አሉና በዚህ አጋጣሚ ይህን ቃል መርምረን እግዚአብሔር የሰጠልን የማዳን ዓላማ ወደ ቤታችን አስገብተን የሰላም አለቃ ፍጻሜ የሌለው የሰላሙን ወደ ቤታችን ስናስገባ በጣም ጥሩ ይሆናልና መጽሐፍ ቅዱስ ራሱ በራሱ ያብራራል፣ ሌላ ማብራሪያም አያስፈልግምና ይሄ ቃሉ ደግሞ ከተማሪዎች ጋር ስንማር በቅርቡ የመጽሐፍ ቅዱስ አተረጓጎም የሚለው የእግዚአብሔር ቃል ለሁሉም ነው ይላል። ስለዚህ ለሁላችን ነው። ሰሜን ይሁን ደቡብ፣ ምዕራብ ይሁን ምስራቅ፣ መሃል ሀገር ይሁን ፈረንጅ ይሁን ጥቁር አበሻ ይሁን ሌላ ለፍጥረት ሁሉ ነውና እንኳን ደስ አለን። ይሄ ቃል ለኛ ስለሆነ ተስፋ ስለሰጠን እውነት ነው። ያው የእግዚአብሔር ዓላማ ከጥንት የነበረ ነው፣ ዛሬ ሆነ አይደለም እና እግዚአብሔር ይመስገን ስለዚህ እውነት። እሺ ፓስተር ኢየሱስ ወደ አንተ ልምጣና እንደ ያለው ፓስተር ከብሉይ ኪዳን አንፃር ገልጾልናል። አንተ ደግሞ የጌታን መወለድ አስመልክቶ ከአዲስ ኪዳን አንፃር ያለውን ገጽታ። ያ በጣም ጥሩ ጥያቄ ነው። እንግዲህ በአዲስ ኪዳን እይታ ስንመለከተው አዲስ ኪዳን ላይ ምን ሆነ ካልን ትልቁ አዲስ ኪዳን ያደረገው
ነገር የኢየሱስ ክርስቶስ መወለድ ነው። የአዲስ ኪዳን ጅማሬው እዛ ጋር ነው የተጀመረው እና በአዲስ ኪዳን ላይ ኢየሱስ ክርስቶስ እንደተናገረው በብሉይ ኪዳን ላይ እንደመጡት ትንቢቶች በሙሉ አዲስ ኪዳን ላይ ደግሞ ፍጻሜው ሆነ ማለት ነው እና ይሄ ፍጻሜው እንግዲህ ለመሆን እዛ ጋር የነበሩ ታሪኮች ነበሩ። ለምሳሌ ትልቁን ቦታ ያዘችው በድንግልና መወለዱ ማርያም የተናገረችው ነገር ነው። በመልአኩ ገብርኤል ሲመጣለት እንደ ቃል ይሁንልኝ ብላ የአዲስ ኪዳንን መልእክት በገብርኤል የተላከላትን ወደ ምድር እንዲመጣ አንድ አስተዋጽኦ ተደረገ ማለት ነው። እንደ ቃሉም ሆኖ ኢየሱስ ክርስቶስ በድንግልና ተወለደ። እሷም እንዲህ ብለው ነበር፣ ይሄ እንዴት ሊሆንልኝ ይችላል? መንፈስ ቅዱስ ይመጣል ይጸልይልሻል ብሎ ተናገራትና የአዲስ ኪዳን የብሉይ ኪዳን ፍጻሜ ነው። ፍጻሜውን ያገኘበት ነው። ስለዚህ የኢየሱስ ክርስቶስ መምጣት በአዲስ ኪዳን ላይ የተመለከቱት ኢቭን ምድር ላይ እንኳን የነበሩት ሐዋርያቶቹ የሚያስቡት የነበረው በብሉይ ኪዳን ትንቢቱ ሲመጣ በብሉይ ኪዳን የነበሩ ንጉሶች እንደሚገዟቸው እንደሚያስተዳድሯቸው ነበረ። ስለዚህ አሁን እነሱ ደግሞ በዛን ጊዜ ላይ አዲስ ኪዳን ሲፈጸም በሮም አገዛዝ ስር ነበሩ። ሮም አገዛዝ ስር ነበሩ። እንደ አገርም አይደሉም። በጭቆና ውስጥ ነበር እስራኤላውያኖች የነበሩት። ስለዚህ ከዚህ አገዛዝ ነፃ የሚያወጣን መሲህ ተወለደልን ብለው ነው ያሰቡት። ስለዚህ ይሄንን የዚህ ቃል እነሱ ያሰቡት ምንድነው? ንጉሱ መጥቷል፣ አሁን በቃ ፌሽታ በፊታ ደስታ ይዘን እንኖራለን የሚል ሐሳብ ነበራቸው። የኢየሱስ ክርስቶስ ግን የዘላለም ንግስና እውነተኛው ንጉስ፣ የሰላም ንጉስ የሆነ ሰዎችን ከኃጢአት ባርነት ነፃ የሚያወጣ በዛም አማካኝነት የሰው ልጆችን ሁሉ ነፃ የሚያወጣ ንጉስ ተወልዷል። ስለዚህም ነው ሄሮድ ራሱ ንጉሱ በመወለዱ የፈራ የነበረው። ስለዚህ ይሄ አዲስ ኪዳን ላይ ፍጻሜ የሆነ ነው። ሙሴም እንደተናገረ እንደኔ ያለ ነቢይ ብሎ ነበር። ነቢዩ ተወለደ፣ ንጉሱ ተወለደ፣ ካህንም ነበር ኢየሱስ ክርስቶስ ካህኑም ተወለደ። ሁሉ ነገርን አሟልቶ በአንዱ በኢየሱስ ክርስቶስ አማካኝነት ወደ እግዚአብሔር መንግስት የሚገባበት ሌላ ስርዓት ተፈጸመ። እና ኢቭን ነገስታቶች እንዲህ መሆኑን ቢያውቁ አይፈሩትም ነበር። አሁን ያሉ ነገስታቶች ክርስትናን አይፈሩትም። የኢየሱስ ክርስቶስ አስተምሮ ይጠቅማቸዋል። እነሱ ባሰቡት ሳይሆን ንግስናው የነበረው መንፈሳዊ ንግስና ነበረ። መንፈሳዊ አሰራር ነበር የመጣው ማለት ነው። ስለዚህ ኢየሱስ ክርስቶስ የዛ ሁሉ ነገር ፍጻሜ ሆኖ እኛንም ለማዳን ወደዚህ ምድር ላይ መጣ ማለት ነው። ስለዚህ አሁን ብዙ ነገር አያስፈልገንም። ወደ እግዚአብሔር ለመቅረብ መንገዱም እኔ ነኝ፣ እውነቱም እኔ ነኝ፣ ህይወትም እኔ ነኝ፣ ሁሉ ነገር እኔ ነኝ ብሎ አሜን። ስለዚህ እኔ ነኝ ያለውን ይህንን ኢየሱስ ክርስቶስ የተወለደልንን አምነን እንድንከተለው ማመን ብቻ ሳይሆን ተከተሉኝ እንደሚል እንድንከተለውና እሱን ፈለግ ተከትለን ሁሌ በህይወታችን ላይ እሱን እየመሰለን ወደ እግዚአብሔር መንግስት የምንሄድበትን መስመር እንድንይዝ ይህ ባህል እንግዲህ ይህን የተሰራልንን ትልቅ ነገር ያስታውሰናል ማለት ነው። ስለዚህ የዚህ ነገር ተካፋዮች እንድንሆን የኢየሱስ ክርስቶስ መምጣት ለእኛም ትልቅ ዕድል ሆኖልናል። እውነተኛ የዓለም ብርሃን ወደ ሰው ልጅ የመጣበት ነው። ምንም እንኳን አብዛኛዎቹ ባይቀበሉትም ግን እውነተኛ ብርሃን ወደ ምድር ላይ መጣ። ስለዚህ ይህ የመጣልንን ጌታን በህይወታችን ልናነግሰው ልንከተለው ይገባናል ማለት ነው። ዋው በጣም እውነት ነው። ዓለምን ሁሉ በክርስቶስ መጠቅለል ነው እግዚአብሔር የመጨረሻው ሐሳብ እና ክርስቶስ ማመን ብቻ ሳይሆን መከተልም ያስፈልጋል እና እግዚአብሔር ይመስገን። ስለዚህ እውነት ተመልካቾቻችን እንግዲህ ለድጋሚ እንኳን አደረሳችሁ ስለዚህ ድንቅ በዓል ማለት ነው። እሺ ዶክተር ወደ አንቺ ልምጣ። እንግዲህ ይህ በዓል ደግሞ ለኛ ምን ይዞልን መጣ? ጌታ መልካም አምላክ ነው። ስለተሰጠኝ እድል አመሰግናለሁ። ያው ይሄ በዓል ስለ የኢየሱስ ክርስቶስ መወለድ በሁለቱም ዓለም በጣም ድንቅ ነገር አድርጓል ማለት በእግዚአብሔርም ዓለም በሰውም ዓለም። በእግዚአብሔር ዓለም ብለን ስናይ የኢየሱስ ክርስቶስን መወለድ ሊያበስር ወደ ማርያም በሚመጣበት ጊዜ መላእክቱ ገብርኤል ደስ ይበልሽ ነው ያላት።
ለምን አለ መልአኩ ገብርኤል ደስ ይበልሽ ምን ተፈጠረ? ያው ሰው ነው የሚወለደው አንድ ግን ኢየሱስ ሰው ብቻ አይደለም። ብዙ ሰዎች ተወልደዋል በዚህ ምድር። ኢየሱስ ክርስቶስ ግን እንደዛ አይነት ብቻ አይደለም። አንድ የእግዚአብሔር መላእክቶች በእግዚአብሔር ዓለም ያለውን ያዩትን ነጸብራቅ ነው በዚህ ምድር ላይ የሚገልጡት። ስለዚህ የኢየሱስ ክርስቶስ መወለድ በእግዚአብሔር ዓለም የሚፈጥር ትልቅ ደስታ አለ። ከዛም ከተወለደም በኋላም ደግሞ መላእክቶቹ እረኞቹ ጋር ሄደው በሚገለጥበት ጊዜ ደስ ይበላችሁ ለዓለም ሁሉ የሚሆን ደስታ አይደለ ያሉት? ለዓለም ሁሉ የሚሆን ደስታ የምስራች በቃ ትልቁን የምስራች መላእክቶች አበሰሩ። ኢየሱስ ክርስቶስ ተወልዷል። ማንም አላወቀውም። እሱ እየተወለደ ያለበት መንገድ በጣም እንደውም ተራሰው በሚወለድበት አይነት በሚመስል ነው፣ ግን ተራሰው አይደለም የተወለደው እና በእግዚአብሔር ዓለም ደስታን አምጥቷል። ለምን ካልን ኢየሱስ ክርስቶስ የእግዚአብሔር ፍቃድ መፈጸሚያ መንገድ ነው። እግዚአብሔር ለሰው ልጆች ካለው ትልቁ ፍቃድ ካየነው ዓለምን ሁሉ በክርስቶስ መጠቅለል ነው። ዓለምን ሁሉ በክርስቶስ መጠቅለል ያ የሚሆንበት ደግሞ ለኛ ለሰው ልጆች ካለው ፍቅር የተነሳ ማለት በአዳም የነበረው ሰው ነበረ። በአዳም የነበረው ባይወድቅ ብለን እናስብ። አዳምን ባይወድቅና እንደዛ ቢቀጥል ያ ማንነት ግን እግዚአብሔር ወደ ፍጹም ደስታ የእግዚአብሔር ፍጹም ፍቃዱ ሊሆን አይችልም። ኤፌሶን ላይ ተቀመጠው ኤፌሶን ምዕራፍ 1 ቁጥር 4 ላይ ያለው ካለም መፈጠር በፊት ቅዱሳንና ነውር የሌለን በክርስቶስ በፍቅር መረጠን ዓለም ከመፈጠሩ በፊት እግዚአብሔር አስቀድሞም እኛን ያየን በማን ነው ማለት ነው? በክርስቶስ ነው። በአዳም ተፈጥረናል። ተፈጥሯዊ ሰው በአዳም የተፈጠረው ሰው አለ። ባይወድቅ ያ ሰው ቢቀጥል የእግዚአብሔር ፍቃድ ግን ፍጻሜ የመጨረሻው የፐርፌክት ዊል ኦፍ ጋድ የሚባለው ፍጹም የእግዚአብሔር ፍቃድ የሚባለው እሱ ጋር ብቻ አያበቃም። በክርስቶስ ነው የሰው ልጅ ያየው። ይሄ ተፈጥሯዊውን ሰው ብቻ አይደለም። ስለዚህ ይሄ ደግሞ ትልቁ የእግዚአብሔር ፍቃድ ነው ትልቁ። ስለዚህ መላእክቶች ይሄንን ያውቃሉ። ለምን የኢየሱስ ክርስቶስ መወለድ አሁን እዚህ ምድር ላይ አይደለም ምስራቹ ሲመጣ ለኛ ነው የተነገረን አይደለ? ያ ማለት ምድር ላይ ብቻ ነው ደስታው ምንለው አይደለም። በሰማይ ትልቅ ደስታ ነው ስለሚታወቅ ነው በሰማይ ማለት ነውና ይሄንን ዓለም ብቻ አይደለም የነካው የኢየሱስ ክርስቶስ መወለድ የሰማዩንም ዓለም ማለት የእግዚአብሔርንም ዓለም ነክቷል። በጣም ትልቅ ደስታን አምጥቷል። እንደዚያውም ደግሞ እኛ ጋር ስንመጣ እኛ ጋር ወደ ሰዎች ሲመጣ ደግሞ ያው ብዙ ጊዜ የምናገናኘው ትልቅ ነው በርግጥ ነው የኢየሱስ ክርስቶስ መወለድ ከመዳናችን ጋር ብቻ ነው የምናገናኘው። ለምን ራሳችን በአዳም እናውቀዋለን። ያ በአዳም የነበረው ሰው ደግሞ በኃጢአት ምክንያት ሞተ። ከዛ ምን ሊሆን ይገባል? ህይወት ሊያገኝ ይገባል። ወይንም ደግሞ ሞት ኃጢአትን አይደል? የኃጢአት ምክንያት ነው ሞትን ያመጣውና ወደ ጽድቅ እንድንመለስ ወደ ህያውነት እንድንመለስ። ስለዚህ አሁን ክርስቶስ መጥቷል። ጻድቃኖች ሆነናል። ከዚያስ አንሞትም፣ የዘላለምን ህይወትን አግኝተናል። ግን የእግዚአብሔር ፍጹም ትክክል ይሄ ሆኗል። የእግዚአብሔር ፍቃድ በምንመለከትበት ጊዜ ግን ይሄ ብቻ አይደለም። እግዚአብሔር እኛም በክርስቶስ ሲመለከተን እኛ ልጆቹ እንድንሆን በውድ ልጁን በኩል አይደል እንዲያው ልጆቹ እንድንሆን አደረገ በክርስቶስ አማካኝነት ማለት ነው። የክርስቶስ ወደዚህ መምጣት ትልቁ አጀንዳ እኛን የእግዚአብሔር ልጆች ለማድረግ ከሞት እንድንድን ብቻ አይደለም የዘላለም ህይወት ብቻ እንድናገኝ አይደለም የእግዚአብሔር ልጆች አሜን። ይሄ የእግዚአብሔር ልጆች መደረጋችን ደግሞ ተፈጥሯዊ ሰዎች ነበርን። በአዳም አማካኝነት ያገኘነው የተፈጥሯዊ ማንነት ነው። ያ ኔቸር ካየነው ምንድነው እሱ ኢቨን ስጋችን እንኳን ካየነው ከዚህ ምድር ካፈር የተበጀ ነው። የእግዚአብሔር ልጆች በምንደረግበት ጊዜ ግን የሚበሰብሰው የማይበሰብሰው ነው ወደሚወርሰው ማንነት ይሄዳል። አሁን የኢየሱስ ክርስቶስ መወለድ ጅማሬ ነው። በእኛ ህይወት የጀመረው ነገር አለ፣ ግን ወደ ፍጻሜ አልሄደም። አምላክ ሆኖ ሳለ እግዚአብሔር ሆኖ ሳለ ከዚያስ እንደ ሰው በዚህ ምድር ላይ የባሪያ መልክ መስሎ ከዛ ተገኘ። ኢየሱስ ወረደ ወደ ምድር እኛን መስሎ። ለምን? እኛ እግዚአብሔርን እንድንመስል። እቺ ኢየሱስ ክርስቶስ የተወለደችባት ቀን በጣም በህይወታችን ላይ ትልቅን ስራ ማለት ያው ቀጥሎ ያለው ምንድነው? ሞቱ ነው አይደለ? ግን ህይወቱ ጋር ነው የሚጀምረው ሰው ሆኖ መወለዱ ጋር። እኛን የእግዚአብሔር ልጆች ለማድረግ ኢየሱስ ክርስቶስ የጀመረበት እኛን የመሰለበት ቀን ነው። ኢየሱስ ያለም